ዝምታን አዳምጥ፣ በአርምሞ ተመሰጥ። ዕለት ዕለት መንፈስህን አድስ። በአዳዲስ ሕሳቤዎች ራስህን ከፍ አድርግ፣ ራስህን አብቃ። ጠንካሮች ውስጣቸውን በጥሞና የማዳመጥ ልማድ አላቸው። ፍላጎታቸውን ይለያሉ፣ ስሜታቸውን በቀላሉ ይረዳሉ። ከውጭው ጫጫታ የውስጣቸው ዝምታ ይማርካቸዋል። አንዳንዴ መፍትሄው ውስጣችን እያለ ፍለጋችን ውጭ የሚሆንበት ጊዜ አለ። በዝምታና በእርጋታ ነገሮችን ማስተካከል እየቻልን ባልተገባ ፍጥነትና መዋከብ ራሳችንን እናስጨንቃለን። ምላሽ ሰጪዎች ራሳችን ሆነን ሳለ ሁለተኛ አካል በቂና የሚያረካ መልስ እንዲሰጠን እንጠብቃለን። ዝምታ የሚባለው የአስጨናቂ ሐሳቦች ጥርቅም አይደለም። ይልቅ የሚማርኩ፣ ውስጥን የሚያድሱ፣ መንፈስን የሚያረጋጉ ውብ እይታና ሐሳቦች ውህድ ነው። የጥያቄ ምላሽ፣ የጭንቀትህ እረፍት በዝምታ ውስጥ አለ፣ በእርጋታ ውስጥ አለ፣ በአርምሞ ውስጥ አለ። አዎ ጀግናዬ፣ ዝምታህን፣ ውስጥህን አዳምጥ። ውጪ ላይ ብትፈልጋቸው የማታገኛቸው ውስጥህ ያሉ፣ ዙሪያን ብትቃኝ የማይመለሱልህ በውስጥህ ብቻ የተቀበሩ አያሌ ጉዳዮች እንዳሉ አስታውስ። ዝምታን ስታዳምጥ አምላክ ይቀርብሃል። ስትረጋጋ ብሩክ መንፈስ ይከብሃል። በአርምሞ ስትመሰጥ ውስጥህን በሚገባ ታያለህ። ፍላጎቶችህን ትለያለህ፣ ታጤናለህ፣ እርምጃም ትወስዳለህ። ጩኸትና ንግርትህ የዝምታን ያክል ኃይል የለውም። በዝምታ ሁለት ነገር ታተርፋለህ። አንድም ጥሩ አዳማጭና አስተዋይ ትሆናለህ። ሌላም ውስጥህን በሚገባ ትመለከታለህ፣ ትቃኛለህ፣ በሚገባ ታዳምጣለህ። ለራስህ ጊዜ ይኖርሃል። ነገር ግን ያልተገደበ ሐሳብ መዘዝ እንዳለው ሁሉ ቁጨት የሌለው ዝምታም እንዲሁ አስከፊ ጉዳት ሊያስከትል እንደሚችል አስታውስ። አዎ፣ ሆድ ባዶ እስኪሆን ሳይሆን መናገር ሲኖርብህ ብቻ ትናገራለህ። የመጣልህን ሐሳብ ሁሉ ሳይሆን ውስጥ የሚመላለስ ክፉ ሐሳብ ሲኖር ብቻ ትተነፍሰዋለህ። እንደሚጎዳ ካሰብክ ለራስህም ሆነ ለሌላ አካል ትተርከዋለህ። የትኛውም የምትናገረው ነገር አደጋ እንደማያመጣብህና ተነሳሽነትህን እንደማይቀንሰው እርግጠኛ ስትሆን ብቻ ለሌሎች ታጋራዋለህ። በምንም አይነት ሁኔታ ውስጥ ዝምታ በራሱ ችግር ሊሆንብህ አይገባም። ትክክለኛው ዝምታ፣ ተገቢው ጽሞና የፈተናዎች መሻገሪያ፣ የችግሮችህን መፍትሄ ነው። በአርምሞ ውስጥህን ተመልከት፣ በዝምታ ውስጥህን ቃኝ። በራስህ ላይ ተመሰጥ። በቅድሚያ ለችግሮችህ መፍትሄ ራስህ እንደሆንክ እመን። እምነትህንም ተግብረው። ዝምተኛን ዝቅ አድርገህ አትገምት፣ አሳንሰህ አትመልከት። ከሚናገረው በላይ እንደሚያውቅ አስታውስ። የተቆጠበው ንግግሩ የሚቀርለትን ዕውቀት ይቸረዋል። ንግርት ማንነትን አይገልጽም። ብዙ ማውራት ጥንካሬን አያሳይም። ከአፍ መውጣቱ የእውንነቱ ማሳያ አይደለም። እውነታ በልብ ነው። ይልቁንም ምላስ አጥፊ፣ አስገማችና አስኮናኝ ነች። የተናገርከው ከሚጠፋ ሳይሆን ከሚቀር ንግርቱ ቢቀርብህ ይሻላል። ካልተገባ ንግርት፣ ካልተረጋገጠ ወሬ ዝምታው የተሻለና ተመራጭ ነው። ዝምታን መምረጥ አንድም ከፍራቻ አንድም ከብስለት ይሆናል። የፍራቻ ዝምታ እድሎችን ሲያባክን፣ የብስለት ዝምታ ግን እድሎችን ይፈጥራል። የንግግር ቅልጥፍናን ያጎናጽፋል። አንደበትን ርቱዕ፣ ቃላትንም ውብ፣ የተጠኑና የተስተካከሉ ያደርጋቸዋል። አዎ ጀግናዬ፣ ዝምታ የእውቀት ይሁን፣ ለጥሞና ይሁን፣ ለማስተዋል፣ ለመታነጽ፣ ለብስለት፣
ለእድገት፣ ለቅንነት ይሁን። የፍራቻ ዝምታን አስወግድ። በተገቢው ቦታ በአስፈላጊው ሰዓት ሻረው። ዝምታ እስኪጎዳ፣ ከማኅበራዊ ሕይወት እስኪነጥል፣ ሐሳብህን ከመግለጽ እስኪያግድ፣ ጭምትና ፈሪ እስኪያደርግ አትጠብቅ። ዝም የምትለው መናገር ስለሌለብህ፣ ውስጥ ስላላመነበት፣ ሰዓቱ ስላልሆነ እንጂ ፈርተ መሆን የለበትም። ቃል አውጥተህ ተናገር። ዝምታ የሚያሳጣ ንግርትህም የሚያስገኝልህ ጥሩና ብርቱ ነገር ካለ ከመናገር ከመጠየቅ ወደ ኋላ አትበል። ዝምታም ገደብ ይኖረዋልና ከብዛቱ የሚገባህን አትጣ። በበዛው ዝምታ ምክንያት እንድትናቅና እንድትረሳ አትፍቀድ። ብዙ ከማውራትህም ሰሚ ከማጣት ተጠንቀቅ። አዎ፣ በዝምታ ውስጥ አጢን። ነገሮችን በጥልቀት መርምር። ነገሮችን አገናዝብ። ትንሽ ተናገር። ስሜትህን ቆጥብ። ራስህን ተቆጣጠር። ለምላሽ አትቸኩል። ዝምታህን አጣጥመው፣ ተመሰጥበት። እይታህን አንጽበት። ምልከታህን አድስበት። የበዛው ዝምታ እንዳያስረሳ፣ እንዳያሳንስህ፣ ገደብ አልባው ምላስህን እንዳያጠፋ፣ እንዳያስገምት፣ በአስተዋይ ልቦና በመልካም ስብዕና ከልብህ ተጠንቀቅ። ከአንደበትህ መውጣቱን ብቻ ሳይሆን በምላሹ ምን ይዞብህ እንደሚመጣ አስብ። ጥያቄ ሲኖር መልስም ይኖራል። ጥያቄ ካለ ምላሽም አለ። ነገር ግን ጥያቄ ሁሉ በቀጥተኛ መንገድ ቃል በቃል የማይመለስበት ጊዜም ይኖራል። ለአንተ ፍላጎት ከሌላት ግዴታ አልፈልግህም ማለት ላይጠበቅባት ይችላል። ምክንያቱም ዝምታም መልስ ነውና። ከሚያቀያይሙ፣ ከሚያኮራርፉና ሞራል ከሚነኩ ቃላት ዝምታ እጅጉን ምርጡና ተመራጭ መልስ ነው። የጥያቄ ማዕት አቅርበ መልስ አለማግኘት በራሱ መልስ ነው። ቀርበህ ነፃ አድርገኸው ሐሳቡን እንዲገልጽ ጋብዘኸው የመናገር መብቱን ካልተጠቀመ ምርጫው ዝምታ ከሆነ በእርግጥም በተዘዋዋሪ ጥሩ ምላሽ ሰጥቶሃል ማለት ነው። አዎ ጀግናዬ፣ ዝምታም መልስ ነውና የቃላት ጋጋታን ወይም ተጨማሪ ተግባርን አትጠብቅ። አንዳንዴ ከቃላት ዝምታ በላይ የትኩረት ዝምታ ሊያጋጥም ይችላል። በዚህ ሰዓት እንዲቀርብህ የምትፈልገው፣ የወደድከው፣ የመረጥከው ሰው በቃላት ካለማናገሩም በላይ ትኩረት አይሰጥህም። ባላየ ያልፍሃል፣ ዞር ብሎ አያይህም። ሐሳብህን ሰምቶ ፍላጎትህን አይቶ ዝም ከማለትም በላይ ፍላጎትህን የመረዳት ሐሳብህንም የመስማት ምንም አይነት ስሜት አይኖረውም። ባጭሩ አንተም ምንም ብትሆን ግድ አይሰጠውም። የትኩረቱ ዝምታ ደግሞ ከነጭራሹ ጥያቄ መጠየቅ እንደሌለብህ ያሳይሃል። ግዴታም መጠየቅ ካለብህ የማያዳምጥህን ሰው እንደጠየቅ ይገባሃል። አዎ፣ ማንም ለጥያቄው ይሁንታን ቢያገኝ በሐሳቡ ሌላውም ቢስማማ ደስ ይለዋል። አንዳንዱ ጥያቄ ግን በቀጥታ ይሁንታንና ተቀባይነትን ላያገኝ ይችላል። ካለመጠየቅ መጠየቅ ይሻላል። ከመጥፎና አስከፊ ምላሽም ዝምታ የተሻለው አማራጭ ነው። በጥያቄ ላይ ዝምታን የመረጠን፣ በምርጫ ላይ ፍላጎትን ያላሳየን ሰው አትታገለው። ተናግሮ ከሚያስቀይምህ በዝምታው እንድትረዳው ፈልጎ ሊሆን እንደሚችል አስብ። አንደኛው የቃላት ጥንቃቄ መግለጫ ዝምታ ነውና አክብሮ ዝም ማለቱን በአዎንታዊነት ተቀበለው። መፈለግ እንደመኖሩ አለመፈለግም አለ። ጥያቄህን የሚናፍቅ እንደመኖሩም ዝምታህን የሚመኝም ይኖራል። ስለዚህ በጥያቄህና ፍላጎትህ ላይ ዝምታ ከተቸረ ሌላ የተግባር ወይም የቃል ምላሽ አትጠብቅ። ዝምታን እንደ ጥሩ መልስ ተቀብለ
ቀጣዩን እርምጃ ተራመድ። ሰዎች ነንና ፍቅር፣ እንክብካቤና ጥበቃ በቀላሉ የሰዎች ባሪያ፣ የሰዎች ተመጽዋችና ተደጋፊ ያደርገናል። በፈለጋቸው መጠን ይዘክሩን ዘንድ ይፈቅድላቸዋል። ከነርሱ ለምናገኘው ነገር ስንል ያለ እነርሱ ራሳችንን ማሰብ አንፈልግም። ሁሌም ነፃነታችን ከነርሱ የመጣ፣ መሰረታዊውን ሰላማችንን እነርሱ የፈጠሩት ይመስለናል። ያለ እነርሱ ደስታችን ባዶ እንደሚሆን ይሰማናል። እውነታው ግን እነርሱ ሲሄዱ ሁሉን ይዘውት መሄዳቸውና እኛንም ባዶ ማስቀረታቸው ነው። ከአምላክ በቀር ታማኝ ምርኩዝ የለህም። ከፈጣሪህ ውጪ የእውነተኛ ደስታና እርካታ ምክንያት አታገኝም። ያልሽው ስለተደረገልሽ ብቻ ሳይሆን በራስሽ መንገድ ስለተደረገ ይበልጥ ስሜት ይሰጥሻል። ምንም ያክል ብትሰበሪ በስተመጨረሻ ለራስሽ የምትቀሪው አንቺ ብቻ ነሽ። የሆንሽውን መቀበል መብትሽ ቢሆንም አለመቀበልሽም የራሱ ጉዳት ይዞብሽ ይመጣል። ሲቀር የሚቀር ነገር ተከትለሽ ለራስሽ ባዳ አትሁኚ። አዎ ጭግኔት፣ ቅድሚያ ለራስሽ። የሁሉም ነገር መሰረቷ አንቺ ነሽ። ማንም ቢመጣ አንቺም ብሎ ነው። ለማንም የምትተርፊው ራስሽን ሆነሽ ነው። ገጽና ቁመናሽ በራሱ የእውነተኛው ማንነትሽ መገለጫ አይደለም። የሄደው ቢመለስ አይጠቅምሽም። የተለየሽ ዳግም አብሮሽ ቢሆን እውነተኛውን ደስታ አይሰጥሽም። ውጫዊውን ነገር ብታስቀድሚ፣ ለእርሱ የተሻለ ትኩረት ብትሰጪ ለጊዜው ቢያረጋጋሽ እንጂ ዘላቂ መፍትሄ አይሆንሽም። ራስሽን ስታስቀድሚ የምታዳምጪው ውስጥሽን ነው። የምትኖሪው በራስሽ መንገድ ለሰዎች በመትረፍ ነው። ደስታሽን ከውስጥ ማንነትሽ ታገኘዋለሽ። ራሱን የሚጠብቅ፣ ለራሱ የሚጠነቀቅ፣ በቅድሚያ ራሱን ለማዳን የሚጥር ሰው ራሱን ከአደጋ ያነጻል፣ ለሰዎች ደህንነት ምክንያት ይሆናል። ጥበቃሽ ትርጉም ቢሰጥሽ እንኳን የሚያድንሽ ግን ያ በሙሉ እምነት የጠበቅሽው ውጫዊ አካል ሳይሆን፣ ሙሉ ትኩረትሽን የሳበው ሰውም ሳይሆን በውስጥሽ ያለው መንፈሳዊ እምነትሽ ነው። አዎ ጀግናዬ፣ አድካሚውን የህይወት ጉዞህን በስተመጨረሻ በግልጽ የምትጋፈጠው ብቻህን ነው። የደረሱብህን በደሎች የምታክመው ለራስህ ነው። በገሃድ የተገፋህባቸውን አጀንዳዎች የምትታገለውም ብቻህን ነው። የውስጥህን ስብራትና ሐዘን ማንም አያውቅም። የሚረዳህም ሰው አይኖርም። ለቃልህ ታምነህ ብትኖር የምታነክሰው ራስህን ነው። ራስህን ብታስቀድም፣ ለራስህ ብታዝን፣ ራስህን ብትንከባከብ ከራስህ በላይ ለሰው መትረፍ ትችላለህ። በቶሎ የሚሰበርና ራሱን መጠበቅ የማይችል ሰው እንዴትም ለሌላው ጠበቃና ከለላ ሊሆን አይችልም። ራስህን ማስቀደም የጥንካሬ ምክንያት ነውና ችላ አትበለው። ከምንም በላይ ለደስታ፣ ለእርጋታ፣ ለሰላምህ፣ ለውስጣዊ ሐሴትህ አንተው ዋነኛ ምክንያት ሆነ ተገኝ። የሰው ልጅ ለእናንተ እንደ እግዚአብሔር የምታመልኩት ወይም እንደ ኦክስጂን ያለ እርሱ መኖር የማትችሉት አይደለም። ማንም ሰው ያለ እግዚአብሔር እንጂ ያለ ሰው መኖር ይችላል፣ ኖሮም አሳይቶናል። አንድ ሰው ከሚባለው በላይ ክህደት ቢደርስበት፣ ውስጡ ቢጎዳ፣ ቅስሙ ቢሰበር እንኳን መርሳት የተባለ ጸጋ፣ መተው የተባለ ምርጫ አለው። የማይፈልጋችሁን ሰው በመለማመጥ ዋጋችሁን የምታሳንሱት ለምንድን ነው? ስብራታችሁን ደጋግሞ በማውራት የጎዳችሁን ሰው ኃይል የምትሰጡት ለምንድን ነው? ከፈጣሪያችሁ በላይ ሰውን የምታመልኩት፣ የሕይወታችሁን ህልውና በሰው ላይ የምትጥሉት ለምንድን ነው? ማንም ሰው ምንም ፈልጎ ወደ ሕይወታችሁ ይግባ፣ ምናልባትም ቆይታው የሚፈልገውን እስኪያገኝ ድረስ ሊሆን ይችላል።
ከዛም በኋላ ጨርሶ እንደማያውቃችሁ ጭራሽ ምንም ግንኙነት እንዳልነበራችሁ ሊያስመስል ይችላል። እናንተ ግን በተቃራኒው ከእርሱ ጋር የነበራችሁ ግንኙነት በመበላሸቱ ትጎዳላችሁ። ውስጣችሁ ይረበሻል። ያለ እርሱ መኖር እንደማትችሉ ይሰማችኋል። ያንን ሰው ምንም ያህል ብትወዱት፣ ምንም ያህል በሕይወታችሁ ቦታ ብትሰጡት፣ ምንም ያህል ውስጣችሁን ቢቆጣጠረው፣ ያለ እርሱ ግን መኖር ትችላላችሁ። ሰውን ሰው ሊያኖረው አይችልም። የሁላችንም የመኖር ዋስትና ፈጣሪያችን እግዚአብሔር ብቻ ነው። መጽሐፍ ቅዱስ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡንም ከእግዚአብሔር የሚመልስ ሰው ርጉም ይሁን ይላል። የቃሉ ክብደት በሰው ልጅ መታመን፣ ሙሉ ሕይወትን በእርሱ ላይ ማድረግ ምን ያህል አስከፊ ተግባር እንደሆነ ያስረዳል። የሰው ልጅ ደካማ ነውና ራሱም ድጋፍ ይፈልጋል። ለዚህም ነው በወዳቂው የሰው ልጅ መታመን እርግማንን ማስከተሉ። የሰው ልጅ ከበዛው የዋህነቱና ሞኝነቱ የተነሳ ትናንት ከተዋወቀው ሰው ውጪ መኖር እንደማይችል እያሰበ ከፈጣሪውና ዘመኑን በሙሉ አብሮት ከሚኖረው ፈጣሪው ተለይቶ መኖር ስላለመቻሉ አያስብም። አዎ ጀግናዬ፣ መታመኛህን ወቀው፣ እውነተኛ ድጋፍህን ጠንቅቀ ተረዳው። መተኪያ ባለው ደካማ የሰው ልጅ ምክንያት ልብህ አይሰበር። ይልቅ እግዚአብሔር አምላክ አብሮ ስለመሆኑ እርግጠኛ ሁን። የሰው ልጅ በዋናነት ባዶነት የሚሰማው፣ በሰው ፍቅር ውስጥ መደበቅ የሚፈልገው፣ አብዝቶ በጭንቀትና በፍርሃት የሚሰቃየው ከፈጣሪው ሲርቅ ነው። ትተው የሄዱ ሰዎች ሲመለሱ ሕይወት የሚስተካከል ሊመስልህ ይችላል። ያጣኸው ገንዘብና ንብረት ቢተካ የምትረጋጋ ሊመስልህ ይችላል። ነገር ግን የትኛውም ምድራዊ ነገር ፍጹም እርካታን ከልባዊ መረጋጋት ጋር ሊሰጥህ አይችልም። ማንም ኃይልና ብርታቱ ሰው እንደሆነ የሚያምን ከመውደቁ በላይ ዳግም መነሳቱ እጅጉን አዳጋች ይሆንበታል። ማንም ወደ ሕይወትህ ገብቶ ቢወጣ እግዚአብሔር አብሮህ እስካለ ድረስ ምንም እንደማትሆን እመን። የምትታመነው በማግኘት ብቻ ሳይሆን በማጣትም፣ በጤንነት ወቅት ብቻ ሳይሆን በሕመም ሰዓት አብሮህ በሚሆነው ቸር የዘላለም አባትህ እንደሆነ አስታውስ። ስንት ያለ ቦታው ሲገባ የማይመጥነው ስፍራ ሲገኝ ለማይመጥነው ሲሰጥ የሚባክን ነገር ታውቃላችሁ። ገንዘብ፣ ዕውቀት፣ ጊዜ፣ ሌላም ሌላም። እንዲሁ ፍቅርም ከሚባክኑ ስጦታዎቻችን ውስጥ አንዱ ነው። የማይገባችሁን ሰው አፍቅራችሁ ስትሰቃዩ ፍቅራችሁን ለማይገባው ሰው ሰጥታችኋልና በሌላ መንገድ እያባከናችሁት ነው። ምናችሁንም ለመቀበል ዝግጁና ፈቃደኛ ያልሆነ ሰው ፍላጎታችሁን በግድ እንዲቀበል ራሳችሁንና ሰውየውን ስታስጨንቁ ፍላጎታችሁ ያለምንም ምክንያት እየባከነ ነው። የትኛውም ትግል ብክነት ባይሆንም ትርፍ አልባው አስጨናቂውና ዋጋ ቢሱ ትግል ግን ብክነት ነው። ሰው ፍላጎቱን ሊያሳካ ላይታች ይላል፣ ይወጣል፣ ይወርዳል፣ ራሱን አሳልፎ እስከ መስጠትም ይደርሳል። ለማን ራሱን አሳልፎ እንደሚሰጥ ካላወቀ ግን ውድቀቱ የማይሆን ይሆናል። አዎ ጨቅናዬ፣ ፍቅርም ይባክናል። የተቀጣጠለው ገደብ አልባው የታፈነው መውደድም ዋጋ ያጣል፣ ይንኮታኮታል፣ ትርፍ አልባ ይሆናል። ከ3 በላይ አከታትለ ደውለ የማይነሳን ስልክ ለማስገደድ ብትጥር ሸክሙ የራስ ነው። ለረጅም ጊዜ ደጇ ስትጠና ፍላጎትህን ስታሳያት፣ ስሜትህን ስታስረዳት ሰንብተ ትኩረት ከተነፈግ፣ ችላ ከተባልክ፣ ፍቅር ምላሽ ካጣ
በጊዜ መንገድህን መቀየሩ የራስ ኃላፊነት ነው። ምንም የሚሰጥ ነገር ሊኖር ይችላል። ምንም እጹብ ድንቅ የምታጋራው ስጦታ ሊኖርህ ይችላል። የትኛውንም ዓለምን የሚያስደምም ዕንቁ በእጅህ ሊገባ ይችላል። ያለ ቦታው ሲቀመጥ ግን ከምንም አንሶ መና የሆነ ብክነትን ብቻ የሚያስከትል የሚሆንበት ጊዜ ይኖራል። ንጉሥ በሀገሩ ንጉሥ ነው። በሰው ሀገር ግን መደበኛ የሀገሬው ነዋሪ ነው። ፍቅርህም ለሚገባው ሰው ሲሰጥ የምድራዊ ገነት መፍጠሪያ መሳሪያ ነው። ለማይገባው ሲሰጥ ግን ምድራዊ ሲኦል ውስጥ የሚከት ይሆናል። አዎ፣ አንዳንድ መልካም ነገሮች በደፈናው መልካም ይሆናሉ። አንዳንዶች ግን በቦታና በሁኔታ ይገደባሉ፣ መልካምነታቸውንም ያጣሉ። የፍቅር መጥፎ የለውም። ምንም እንኳን የፈለገውን ምላሽ የመስጠት ምርጫ ቢኖረውም የሚፈቀረው ሰው ግን መጥፎ ሊያደርገው ይችላል። ያለምንም ጥርጥር አብዝተህ ደጅ ጸንተህ በጎና ፍጹም እንከን አልባ ምላሽ ሊሰጥህ የሚችለው እግዚአብሔር አምላክ ብቻ ነው። የሰጠኸውን ለመቀበል ራስህን ብታዘጋጅ ስብራቱ ለራስህ ነው። ፍቅርህ ሲባክን፣ መውደድህ ትርጉም ሲያጣ፣ እንክብካቤ ከንቱ ልፋት ሲሆን ማንነትህን ያሳንሳልና ዋጋህን ያወርደዋልና ከሚባክን ፍቅር ራስህን ጠብቅ። ለብክነት የሚሆን ጊዜም ሆነ ስሜት እንደሌለ ራስህ አስምረህ ንገረው። ደረጃህ በጨመረ ቁጥር የህይወት ጥራትህ በተስተካከለ ልክ የተሻለ ስፍራ በተገኘህ መጠን የተመሰከረላቸውን መልካም ሥራ በሠራህ ቁጥር ስምህን በደማቅ ባጻፍክና በሰዎች እይታ ስኬት የተባለው ስፍራ የደረስክ ዕለት ብዙ ሰው ያሞካሽሃል። በብዙ ሰው ልብ ውስጥ ትልቅ ቦታ ይሰጥሃል። ትወደዳለህ፣ ትደመጣለህ፣ ትከበራለህ። ነገር ግን ይህ ሁሉ የሚደረገው ለአንተ ሳይሆን ለደረስክበት ከፍታና ላመጣኸው ውጤት ነው። የተሻልክ ጠንካራ፣ ከራስህ በላይ ሌላውንም መርዳት የምትችል ብርቱ ሰው ካልሆንክ ማንም ሰው አይፈልግህም። ሰዎች ጥቅመኞች ነን። ከዛም በላይ በውጤት እናምናለን። ስለዚህ ማንም መወደድና መከበር የሚፈልግ ሰው ወይ ሊጠቅመን ይገባል አሊያም አንቱታን የሚያተርፍለት ትልቅ ሥራ መስራት ይኖርበታል። ዝና ሲጠፋ የሚጠፉ ሰዎች በዙሪያ ይበዛሉ። ውድቀት ሲገጥምህ የሚሸሹ ሰዎች ይኖራሉ። አዎ ጀግናዬ፣ የሚደረግልህ አብዛኛው ነገር ለቦታ ለደረጃ ነው። ለአንተ ግድ የሚኖራቸው ሰዎች ስኬትን ከመጎናጸፍህ፣ ከከፍታው ከመድረስህ፣ አንቱታን ከማግኘትህና የተሻለውን ውጤት ከማስመዝገብህ በፊት በማንነትህ የሚያከብሩ፣ በስብዕና የሚቀበሉ፣ ሥራህንና አንተንም የሚያከብሩ ሰዎች ናቸው። ብዙ የዓለማችን ሕዝብ ግን የሚከተልህ አሸናፊ ስትሆን ብቻ ነው። ብዙ ሰው ለአንተ ቦታ የሚኖረው የድህነትን ሰንሰለት በጥሰህ ስትወጣ ብቻ ነው። እውነታውን መካድ አይቻልም። ያለው ይከበራል፣ የሌለው ግን ይጣላል። አሸናፊ የወርቅ ሜዳሊያ ይጠለቅለታል። ተሸናፊ የትችትና የስድብ ናዳ ይወርድበታል። ሥራህ ያነሳሃል፣ ሥራህ ይጥልሃል። የደረስክበት ቦታ ዋጋህን ይጨምራል። ለዘመናት የከረምክበት ቦታ ግን ይበልጥ ዋጋህን ያሳንሳል። አዎ፣ ሳትጠይቅ ብዙ በሮች ይከፈቱልሃል። ሳታስገድድ የክብር መጠሪያዎች ይሰጡሃል። በሄድክበት ሁሉ ቅድሚያ ታገኛለህ። ብዙ አዳማጭ ይኖርሃል። ተጽዕኖ በግልጽ ይታያል። ያኔ ሲያሸማቅቁህና ሲያሳፍሩህ የነበሩ ሁሉ ተቀይረው አድናቂና ደጋፊህ ይሆናሉ። ይህ ሁሉ የሚሆነው ቀድሞ ከነበርክበት ስፍራ ፈቀቅ ያልክ እንደሆነ ብቻ ነው። ውጤታማነት ሁሉ ነገርህን ይቀይረዋል። አሸናፊነትህ ብዙ ተከታዮችን ያስገኝልሃል። ተጽዕኖ ትንሿን የግል ዓለምህን ይቀይራታል። ዕውቅናን ከፈለግ፣ ክብርን፣ ፍቅርንና የተሻለ አቀባበልን ከተመኘ ያለማቋረጥ ጠንክረ መስራት ይኖርብሃል። እያመመ መፋለም፣ እያስጠላ ማድረግ፣ ራስህን መግዛት፣
ስሜቶችን መቆጣጠር፣ ለራስ መታመንና የምትመታውን ግብ ማስቀመጥ ይኖርብሃል። ከባዶ ተነስቶ የሚሰጥ ምንም ነገር የለም። እያንዳንዱ የሚሰጥህ ነገር በጣር ክለት ልክ እንደሆነ ወቅ። ውድቀት የሚሆነው መቼ ነው? በወደቅንበት የቀረን ዕለት ነው። ስህተት የሚሆነው መቼ ነው? ከአንዴም 2-3 የደጋገምነው እንደሆነ ነው። ውድቀትና ስህተት ትላልቆቹ የህይወት ትምህርት ቤቶች ናቸው። እያንዳንዳቸው የህይወታችንን አቅጣጫ የሚጠቁሙ ናቸው። ፈተና መውደቅ፣ ግብን ለመምታት በመጣር መሃል መውደቅ፣ ለዓመታት ስህተት በሆነ መንገድ መጓዝ፣ ራስን በተሳሳተ መንገድ መምራት፣ ከሁሉ በላቀው የአስተሳሰብ ውድቀት መጠመድ ለማናችንም አዲስ አይደለም። ፈተና ካለ ያለን አማራጭ ወይ ማለፍ ወይም መውደቅ ነው። ስለዚህ ካለፍን እሰየው፣ ከወደቅን ግን ድጋሚ ላለመውደቅ ራሳችንን የምናበረታው ራሳችን ነን። ወድቅ ያለው ብለህ ስላለቃቀስክ ህይወት የምታዝንልህ እንዳይመስልህ። በቃ አልተሳካልኝ ብለህ ስለተቀመጥክ ከሰማይ መና የሚወርድልህ እንዳይመስልህ። ይልቅ ውድቀት ላይ ስንፍናን አትጨምርበት። ስህተትህን ተስፋ በመቁረጥ አታጠንክረው። አዎ ጀግናዬ፣ በውድቀትህ ተቀየር፣ በውድቀትህ ጠንክር፣ በስህተትህ ራስህን ገንባ፣ በተሻለ መንገድ የተለየ ማንነትን ፍጠር። መንገድ በመሳትህ አትደናገጥ። ያሰብከው ባለመሆኑ ያዙኝ ልቀቁኝ አትበል። ያቀድከው ባለመሳካቱ በራስህ ታውከ ሀገሩን አትበጥብጥ። መሆን ያለበት መሆን ስላለበት ይሆናል። መደረግ ያለበትም መደረግ ስላለበት ይደረጋል። ለውድቀት ምክንያት የሆነውን አሰራር ወይም ሰው ከመጥቀስህ በፊት ለውድቀቴ የምትሰጠውን ምላሽ አስተካክል። ስንት ተስፋ የተጣለበት ትምህርት እንደ ዋዛ ሲቀር፣ ስንት የለፋህበት ሥራ እንደ ቀልድ ዋጋ ቢስ ሲሆን፣ ስንት የደከምክበት ህልም፣ ስንት ነገር ያየህበት ራዕይ እንዲሁ ተዳፍኖ ሲቀር ብታዝን፣ ብትሰበር፣ ተስፋ ብትቆርጥና ቀኑ ሁሉ ቢጨልምብህ ምንም አይገርምም። ስሜትህን ለመረዳት አንተን መሆን ግድ ነውና ጉዳዩ ቀላል እንዳልሆነ ግልጽ ነው። አዎ፣ አንዳንድ አጣብቂኝ ሁኔታዎችን ለመረዳት ምናልባትም ሁኔታው ውስጥ ያለውን ሰው መሆን ሊጠበቅብን ይችላል። ነገር ግን ሁኔታው ምንም ቢሆን ከምላሻችን በፊት ሚዛናዊ እይታና የተረጋጋ አረዳድ ያስፈልገናል። በስሜታዊነት የሚሰጥ የትኛውም ሐሳብ ከሚነፍሰው ነፋስ ጋር ማለፉ አይቀርም። ውድቀትህ ምንም ቢሆን ተረጋግተህ መርምረው። መንስኤውን አጥና። ያንተን ክፍተት መርምር። ውድቀትህን አምነህ ተቀበል። ባትሞክር፣ የተሻለ ነገር ለማግኘት ባትጥር፣ ራስህን ማሻሻል ባትፈልግ እንደማትወድቅ አስተውል። ምቾት ውስጥ ውድቀት የለም፣ እድገት የለም። ምቾት ማጣት ውስጥ፣ ውድቀት ውስጥ፣ ስቃይ ውስጥ እድገት አለ፣ ስኬት አለ። በደረሰብህ ውድቀት ለአንዴና ለመጨረሻ ጊዜ ሕይወትህን ቀይረው። ትልቁን የሕይወት ትምህርት ውሰድ። ራስህን ለማሻሻል በፍጥነት ወደ ሥራ ገባ። ውድቀትህ የስኬትህ አካል መሆኑን በተግባር አስመልክት። አንድ የማይካድ እውነት አለ። ምንም ካልተቀየረ ምንም አይቀየርም። ምንም አዲስ ነገር ካልተደረገ ምንም አዲስ ነገር ሊፈጠር አይችልም። አዲስ ስህተት፣ የተለየ ውድቀት፣ አቅም ያለው ጠንካራ ምት እስካላረፈብን ድረስ ምንም የሚቀየር ምንም የሚመጣ አዲስ ነገር አይኖርም። አንተ ባለህበት ተቀምጠ ዓለም ወደፊት እየተጓዘች ለውጥህ አዎንታዊ እንዲሆን አትጠብቅም። ሕይወት ስታዳፋ ትቀየራለህ። ኑሮ ሲፈትንህ ትቀየራለህ። ውጣ ውረድ ሲበዛብህ፣ አድቬንቸር ውስጥ ስትገባ፣ ፈተና ሲያይል በእርግጥም ወደ ሳይሆን ተገደ ትቀየራለህ። ፈልገ ሳይሆን ተገፍተ ትቀየራለህ። ሕመምህ የለውጥ መንስኤ ነው። ስቃይ ለመቀየር ዋስትና ነው።
የምታድገው በማደግ አመለካከት ውስጥ ማደግን አብዝተህ ስትፈልግ ብቻ ነው። አዎ ጀግናዬ፣ ምንም አይቀየርም። አርቀህ የማትመለከት ተስፈኛ ካልሆንክ፣ ከትናንትና ከዛሬው ፈታኝ ሁኔታ በላይ መጪውን ጊዜህን የተሻለ ማድረግ ላይ ካላተኮርክ፣ በየጊዜው ራስህን ወደፊት ካልገፋኸው፣ ራስህን ካላስተማርከው፣ በከባዱ ፈንታ ቀላሉን በፈታኙ ስፍራም ትንሹን ከመረጥክ፣ በሚያሳዝን ሁኔታ ምንም ጠብ የሚልና የሚቀየር ነገር አይኖርም። ለዓመታት አንድ መስሪያ ቤት ብትሰራ የመስሪያ ቤቱን የሥራ ባህልና መርህ ከማንም በተሻለ ልትረዳና ልትተገብር ትችላለህ። በራስህ ሕይወት ላይ ምን ለውጥ እንዳመጣ አስቀድመህ ካልተረዳህ ግን ትጋትና ጥረትህ ምንም ሊፈይድ አይችልም። አንዳንዴ ነገሮችን ግላዊ ማድረግ አስፈላጊ ነው። ጊዜን፣ ዕድሜን፣ ትኩረቴን ሰጥቼ አቀርቅሬ አንድ ነገር ስሰራ በመኖሬ ለራሴ ምን የሚረባና የሚጠቅም ነገር አግኝቻለሁ? ፈታኝ ጥያቄ ቢሆንም ለራሴ ለውጥና እድገት የምጨነቅ ከሆነ በዚህ መልክ ራሴን ከመገምገም ውጪ ሌላ አማራጭ የለኝም። አዎ፣ ወደ እድገትህ የሚመራህን ለውጥ የሚያመጣው ትልቁ አቅም ውስጣዊ ግፊት፣ የማያቋርጥ ውስጣዊ ፍላጎት ነው። ለውጥን ለመሸሽ ምክንያቶች ቢኖሩም ለውጥን አብዝቶ ለመፈለግም ሁነኛ ወሳኝ ምክንያቶች ያስፈልጉሃል። ስህተቶች የሰውኛ ባህሪ መገለጫዎች ናቸው። ውድቀት ለሚንቀሳቀስ ሰው አይቀሬ ነው። ስህተት እንደሆነ የምታውቀውን ነገር ግን ልታርመው ምንም አይነት እርምጃ ስላልወሰድከው አንድ ነገር አስብ። እርምጃህንም ለመውሰድ ዛሬ ወደ ተግባር ግባ። ራስህን መግፋት ካልቻልክ ማንም አንተን ሊቀይር አይገፋህም። ራስህ ወደህና ፈልገህ ጫና ውስጥ ካልገባ ማንም ሁን ብሎ የሚሰራህና የሚያሳድግህ ጫና ውስጥ አይከትህም። ለለውጥህ ራስህን መስጠት ይኖርብሃል። ለእድገትህ ታማኝ፣ ታታሪና ትጉ መሆን ይጠበቅብሃል። ዝቅ ብሎ በማገልገል ትህትናን ተላብሶ በመጓዝ ቅን፣ ደግ አሳቢ፣ ደግ አድራጊ ሆኖ መገኘት ከእግዚአብሔር በረከትን ያስገኛል፣ ለውስጥም እርካታን ያጎናጽፋል። የሰው ልጅ ግን እንደ እግዚአብሔር አይደለምና ለማን ዝቅ እንደምትሉ፣ ማንን በላያችሁ ላይ እንደምትሾሙ፣ ለማን ቅንና ደግ እንደምትሆኑ እወቁ። የአንድ ሰሞን ዝቅታችሁ ለቀሪው ዘመናችሁ ከፍታ ወሳኝ ስለመሆኑ እርግጠኛ ሁኑ። በናቁ ፊት ራስን ማዋረድ፣ ውድቀትህን ለሚሹት አንሶ መገኘት፣ ድክመትህን ለሚያስሱ ልፍስፍስ ሆኖ መታየት በእርግጥም ከውርደትም በላይ የከፋው ውርደት ነው። አንዳንድ ጭካኔዎች የግድ ራሳችንን ቀና ለማድረግ ለራሳችን ለመቆምና በማንነታችን ለመኩራት ያስፈልጉናል። ቀይ መስመራችሁን አልፎ በዓላማችሁና በውስጥ ፍላጎታችሁ ሊሰብራችሁ ለሚመጣ ሰው ራስን ማዋረድ አይደለም ማቅረብም አያስፈልግም። ራሳችሁን ከወደዳችሁ ከውርደትና አንሶ ከመገኘት ልትጠብቁት ይገባል። አዎ፣ ራሳችሁን አታዋርዱ። በፍቃዳችሁ አትስበሩት። ፈልጋችሁ ዋጋ ቢስ አታድርጉት። በቅድሚያ ለራሳችሁ ክብርና ዋጋ ስትሉ፣ በመቀጠል ለሚወዷችሁ፣ ለሚያዝኑላችሁ፣ ለሚጨነቁላችሁና ለሚፈልጓችሁ ቤተሰብና ወዳጆቻችሁ ስትሉ ራሳችሁን አታዋርዱ። ውርደት እንኳን እናንተ ፈልጋችሁ ይቅርና በአጋጣሚ እንኳን ሲገጥማችሁ በእጅጉ ትሰበራላችሁ፣ ለውድቀት ትዳረጋላችሁ። ራሳችሁን መቀበል ይሳናችኋል። ከዛሬ ሁኔታችሁ የሚሻል ነገ ይጠብቃችኋልና ለነጋችሁ አስቡ። አሁን የምታደርጉት የትኛውም ነገር በመጪው ጊዜ ውጤቱን እንደሚያስመለክታችሁ አስተውሉ። አንዳንድ ድርጊቶች ለዕድሜ ልክ ጥላን ያጠሉብናል። ዘመናችንን በሙሉ ሲከተሉን፣ በማንፈልገው አቅጣጫ ሲያስኬዱን ይኖራሉ። በእግዚአብሔር አምላካችሁ ፊት ራሳችሁን አዋርዱ። ፈጣሪያችሁን ዝቅ ብላችሁ ተማጸኑት። ዝቅ በማለታችሁ ለሚሳለቅባችሁ ሰው ግን
የምር ማን እንደሆናችሁ አሳዩት። አዎ ጀግናዬ፣ ማንም ያየውን ሳያይብህ አይንቅህም። ማንም ሳያውቅ ስምህን አያጠፋም። ማንም አንተ ለራስህ የምትሰጠውን ቦታ ሳይረዳ አያቃልልህም። ራስህን የምታዋርደው ቀና አድርጎ የተሻለ ቦታ ላይ ለሚሾምህ እንጂ ተረማምዶብህ ለሚያልፍ ሰው አይደለም። ጅልነትህ ሲያስጠቃ ዝም ብለህ አትመልከት። በሞኝነትህ መጠቀሚያ ስትሆን እጅህን አጣጥፋ አትቀመጥ። የሰው ልጅ አንድ ሁለቴ አቋምህን ካየ በኋላ እንደ ድልድይ መተላለፊያ ያደርግሃል። ሰዎችን ጥቀማቸው፣ ነገር ግን ያለ ፍቃድህ እንዲጠቀሙብህ አትፍቀድ። ለሰዎች መልካም ሁን፣ ነገር ግን በመልካምነትህ ምክንያት እንዳያጃጅሉ ተጠንቀቅ። ለራሱ ያልሆነን ሰው ማንም ተጠቅሞ እንደሚጥለው ወቅ። ሰዎችን መርዳት ከፈለግ በቅድሚያ ራስህን እርዳ። ሰዎችን ማስደሰት ከፈለግ መጀመሪያ በራስህ ደስተኛ መሆንን ተለማመድ። ጥበብም ሆነ ብልሃት ጅማሬያቸው ራስን ከማብቃት እንደሆነ አስታውስ። ገንዘብ በምንም ደረጃ ሙያን አይገዛም፣ ዕውቀትን አይሰጥም፣ ጥበብን አያድልም። ጥራችሁ ደክማችሁ ትልቅ ዋጋ ከፍላችሁ ዕድሜያችሁን ሰውታችሁ ያገኛችሁትን ውድ ሙያ መጥቶ በሚጠፋና እንዲሁ የትም ሰርታችሁ በምታገኙት ገንዘብ አትለኩት። ሙያችሁ እስካለ ድረስ ገንዘብ የማይመጣበት ምክንያት አይኖርም። ጥረት የማይፈልግ ዋጋ የማያስከፍል ጊዜ የማይወስድ ዕድሜን የማይጨርስ ቢሆን ብዙዎች በገንዘባቸው መምህርነትን ይሸምቱ ነበር፣ ዶክትሬትን ይገዙ ነበር፣ ገዝተው ኢንጂነር ይሆኑ ነበር። ነገር ግን አይችሉም። የትኛው ሙያ ከገንዘብ የሚልቅ ዋጋ አለው። በቀላሉ ያላመጣችሁትን ሙያ በወረደ ነገር አትተምኑት። ለሙያችሁ ክብር ከሌላችሁ ማንም አያከብርላችሁም። ዛሬ በሚከፈላችሁ ደሞዝ በማህበረሰቡ ዘንድ በሚያስገኝላችሁ ቦታ ከሥራው ክብደትና ውስብስብነት አንጻር ዋጋውን አታሳንሱ። አዎ፣ በሙያችሁ አትፈሩ፣ በሥራችሁ አትሸማቀቁ። በምትሰጡት አገልግሎት፣ ለማህበረሰቡ በምታበረክቱት አስተዋጽኦ፣ እናንተ በምታገኙት የውስጥ ሰላም፣ በራሳችሁ ላይ በምትመለከቱት ብስለትና እድገት እንጂ በሚከፈላችሁ ገንዘብ አትለኩት። ምናልባት እናንተ ያላችሁበት ስፍራ ስለሆነ እንጂ ሙያችሁ እጅግ ውድ የሚሆንበት ቦታ ይኖራል። ብዙ ነገሮች ውድ የሚሆኑት በትክክለኛው ቦታ ሲገኙ ነው። የምትሰሩት ሥራ ምንም ይሁን ሥራችሁን አክብሩት። ሙያችሁ ምንም ይሁን ለሙያችሁ ተገቢውን ቦታ ስጡ። ከዚህ በፊት የምትወዱትን ትልቅ ዋጋ የከፈላችሁለትን ራሳችሁን የሰጣችሁትን ገና ለገና እንዳሰባችሁት ስላላሳለፈላችሁና ገቢያችሁን ስላልጨመረ እርግፍ አድርጋችሁ አትጥሉት። ጠራርጋችሁ ከልባችሁ አታስወጡት። ከሚያስገኝላችሁ ገንዘብ በላይ ስለሚሰጣችሁ የደስታና የእርካታ ስሜት አስቡ። አዎ ጀግናዬ፣ አንተ የሙያህን ክብር ስላሳነስክ ከምታገኝበት ገንዘብ አንጻር ዝቅ ስላደረግከው ብትናቅ እንጂ ማንም አዝኖ ደሞዝህን አይጨምርልህም፣ ማንም አያዝንልህም። ከቻልክ ትንሽም ይሁን ትልቅ ገቢህን ሚስጥር ማድረግ ልመድ። ደሞዝህ ካላዋጣ ማለቃቀሱን አቁምና የተሻለ ገቢ የምታገኝበትን መንገድ ፈልግ። ራስህን ጫና ውስጥ አስገባ። ባለህ አጭር ጊዜ ከምታማረርበት የህይወት ማዕቀፍ ውጣ። በተለመደው መንገድ መንግስትን ወይም ሌላን አካል ተጠያቂ እያደረግ ጊዜህን አታባክን። ተምረሃል፣ ዕውቀቱ አለ። ተጨማሪ ትምህርት መማር ትችላለህ። ሙያህን ማሻሻል ትችላለህ። በማይመች ሁኔታ ውስጥ ሆኖ ሌላ አካል ከዛ ሁኔታ እስኪያወጣን መጠበቅ ማብቂያ የሌለው ሞኝነት ነው። ለራስህ ማዘን ካልቻልክ ማንም አያዝንልህም። ለራስህ ክብር ከሌለ ማንም አያከብርህም። በገዛ እጅ በሰዎች ዘንድ ያለህን ስም ጥላሸት አትቀባው።
ሙያህን አክብር፣ ራስህንም አስከብር። ህመሙ ሲመጣ ወይ ትሸሸዋለህ ወይም ትጋፈጠዋለህ። ስቃዩ ሲመጣ ወይ ታሳልፈዋለህ ወይም በሚገባ ታስተናግደዋለህ። ፍርሃትህ ሲፈጠር ወይ እጅህን ትሰጠዋለህ ወይም እጅ ታሰጠዋለህ። ከስቃይ ማንም አያመልጥም። ከህመም ማንም አያመልጥም። ከስቃይ ማምለጥ ሳይሆን ስቃይን የሚዋሃድና ተጋፍጦ የሚያልፈው ሰው ብቻ የተመኘውን ህይወት መፍጠር ይችላል። የሚያልመው ከፍታ ላይ መድረስ ይችላል። የማንንም ህይወት መመኘት አይጠበቅብህም። የማንም ስኬትና ደስታ እንዲሆንልህ መጠባበቅ አይኖርብህም። የሚገባህ ከዛ በላይ እንደሆነ ማሰብ መጀመር ይኖርብሃል። የምታውቀው ዕውቀት ውስን ስለሆነ ብቻ ህይወትህን በሙሉ በአምሮትና በምኞት በለቅሶና በሐዘን ብቻ የመምራት ግዴታ የለብህም። መታመምን ሳያንስ ራስ ላይ ሌላ ሸክም አትጨምር። አዎ ጀግናዬ፣ የያዝከው ይበቃሃል። ህመምህ ላይ ሌላ ተጨማሪ የማያባራ የምኞት ህመም አትጨምርበት። የማያልቅ የአእምሮት ሸክም አትደርብበት። ላንተ ከተባለው በላይ ለራስህ እያደረክ ያለኸው ተግባር አሁናዊ ሁኔታህን ይቀይራል። ብዙ ወቅታዊና አሁናዊ ጉዳይ እያለብህ ወደፊት ሊሆኑ በሚችሉና በማይችሉ አጉል ሐሳቦች ራስህን አታጨናንቅ። አብቅቷል ስትለው የሚያበቃ ጉዳይ ይዘህ ስለምን ለዘመናት በአንድ ጉዳይ ራስህን ታሰቃያለህ? በአንድ ቆራጥ ውሳኔ የምታልፈውን ችግር ስለምን የዓመታት ችግር አድርገህ ትቀመጣለህ? የያዝከውን ከመያዝህ በላይ በዛውም የምትጨምረው ሸክም መጥፎ ታሪክህን ሊያሸክምህ እንደሚችል እወቅ። የህመሙ ብዛትና ግዝፈት አያሳስብህ። ይልቅ ወደህና ፈቅደህ ለምትገባበት ህመም የምትሰጠው ምላሽ ያሳስብህ። አዎ ሕይወት አንድ ጊዜ ማብቃቷ አይቀርም። ለእርሱም ስልጣኑን የሚወስደው ፈጣሪዋ እግዚአብሔር ብቻ ነው። እስከዛ ግን ነፍስህ ደጋግማ በሕይወት ምድራዊ ስቃይና መከራ እየወደቀች መነሳቱ አይቀርም። ብዙ ሰው ብዙ ነፍሱን ላልነጠቀው፣ እስትንፋሱን ላላቆመው፣ ነገር ግን ብዙ ለፈተነው፣ ሕይወትን እንዲጠላ ላደረገው ችግርና መከራ ተዳርጓል። ሕይወት ስላላበቃ ግን አንድ ቀን ያን ክስተት እንደ ታሪክ የሚያወራበት ጊዜ ይመጣል። በአሁኑ ችግር ለመሰራት ፍቃደኛ ሁን። በአሁኑ ጭንቀትህ ነፃ ለመውጣት ራስህን አዘጋጅ። ለምን ይሄ ሆነብኝ ሳይሆን ይህ ስለሆነብኝ እኔ ምን ላድርግ ብለህ ራስህን ጠይቅ። ለግል እንቆቅልሾች ፍቺ ካላዘጋጀ ሕይወትህ በሙሉ ፍቺ አልባ እንቆቅልሽ መዳረሻ የሌለው ጉዞ እንደሚሆን እወቅ። ትጉዎች ከማንም በላይ በትጋታቸው ያምናሉ። ቀላል አማራጭ ቢኖራቸውም ሁሌም ምርጫቸው ከባድ ነው። ትጋትን ከተፈጥሮ ይማራሉ። ጠንክሮ መስራት የት እንደሚያደርሳቸው ጠንቅቀው ያውቃሉ። እነርሱ መካከለኞች አይደሉም። እነርሱ ሰበበኞች አይደሉም። እነርሱ በቀላሉ የሚሰበሩ አይደሉም። በፍጹም ስሜታቸው እንዲገዛቸው፣ ጊዜያዊ ሁኔታቸው እንዲያሰናክላቸው አይፈቅዱም። ትጉዎች ሁሌም በትጋት ላይ ናቸው። ጠንክረው ይሰራሉ፣ ይለፋሉ፣ ያለምንም ውጤት ዋጋ ይከፍላሉ። ምንም ፍንጭ ባይመለከቱም ይሰራሉ፣ አሁንም ደጋግመው ይሰራሉ። የሚያምኑት በትጋታቸው እንጂ በውጤታቸው አይደለም። አንድን ምድራዊ ሕግ ከልባቸው አምነው ተቀብለዋል። ሕጉም ይህን ይላል፣ ምንም ነገር ከልብ ከፈለግ በእጅ ታስገባዋለህ። አለቀ። የምር ምን ትፈልጋለህ? የእውነት ምን ያህል ሕይወትህን መቀየር ትፈልጋለህ? ምን ያህል የማንነትህን ከፍታ፣ የአንተነትህን ልህቀት፣ የስብዕናህን ብልጽግና፣ የአካባቢህን ማራኪነት ከልብ ትፈልጋለህ? ማንም እንዳታደርገው የሚከለክልህ ሰው የለም። አዎ ጀግናዬ፣ አትልፈስፈስ፣ ትጉህ ሁን። አማራጭ አታሳድ። ይልቅ አንድ የምር የምትፈልገው ነገር ላይ ያለማቋረጥ ጠንክረ ስራ።
በደረጃ ልክ መንቀሳቀስ ግዴታ እንደሆነ እመን። ጎበዝ ተማሪ መሆን እያስጠላህም ቢሆን በየቀኑ ጠንክሮ ማጥናትን ይጠይቃል። ያለ ፍርሃት ጥያቄ መጠየቅን፣ መዝናናትን መቀነስን፣ ትኩረትን በሙሉ የመረጡት ላይ ማድረግን፣ በምንም መንገድ የማይጠቅሙ አጉል ልማዶች ውስጥ ያለ መግባትን ጥንካሬ ይጠይቃል። ቀላል ተግባር ሁሌም ውጤቱ ቀላል ነው። የስንፍና መጨረሻው ግልጽ ውድቀት ነው። ከስብራት ልትድን የምትችለው በቀላሉ ተስፋ የማትቆርጥ ጠንካራ ሰራተኛ ስትሆን ብቻ ነው። ውሳኔዎችህን ዞር ብለህ ተመልከት። ለጊዜያዊ ደስታ ብለህ የዘለልከው ወሳኝ ተግባር የለምን? በጨዋታና ግርግር ምክንያት ለነገ ያሳለፍከው የዛሬ ተግባር የለምን? በድካም በድብርትና በቸልተኝነት ምክንያት ያጣኸውስ የእድገት ዕድል የለምን? ሕይወታችንን ትግል የምናደርጋት እኛው ባለቤቶቿ እንደሆንን እንወቅ። አዎ፣ ጠንክሮ ለመስራትም ሰነፍ ለመሆንም በቂ ምክንያት አለን። ነገር ግን ምርጫችን ስንፍናችንን የሚያባብስ ከሆነ መቼም እንዴትም ጠንክሮ ከመስራት የሚገኘውን ውጤት ልናመጣ አንችልም። ምናልባት የጊዜው የዓለማችን ቁጥር 1 ባለሀብት በርናርድ አርኖልድ በዚህ ሰዓት ላቡን ጠብ እያደረገ እንቅልፋቶ ራሱን ለአደጋ አጋልጦ እየሰራ ላይሆን ይችላል። ነገር ግን ዛሬ የደረሰበት ስፍራ ለመድረስ ከማንም በላይ ዋጋ ከፍሏል። ከማንም በላይ ተግቷል። ያለማቋረጥ ጠንክሮ ሰርቷል። ተፈጥሮ ሚዛንን ትጠብቃለች። ትክክለኛ አቅማቸውን ተረድተው ዋጋቸውን አውቀው የምር ከእግዚአብሔር የተሰጣቸው ኃይል ምን እንደሆነ ተገንዝበው በጥበብ መንገድ ተጉዘው ተስፋ መቁረጥን ተጠይፈው ምድባቸውን ከጠንካሮች ጎራ አድርገው ዕለት ዕለት ለያዙት ዓላማ የሚተጉትን በየጊዜው ዋጋቸውን ለመጨመር የሚለፉትን ኮተት ከማብዛት ልባቸውን የሚያሞቀውን ውስጣቸውን የሚያነቃውን ለማንነታቸው የተሰጠውን ተግባር በትጋት የሚፈጽሙትን ሰዎች በውጤት እንዲያሸበርቁ ታደርጋለች። በሚያስደንቅ ክብርና ሞገስ ደረጃቸውን ከፍ ታደርጋለች። የፈጣሪያቸው ድንቅ ሥራ በእነርሱ ላይ እንዲገለጥ ታደርጋለች። ጠንክረህ ሥራ፣ ያለማቋረጥ ወደፊት ተጓዝ። የምርም ሕልምና የማይሆን ሲመስል የነበረን ሕይወት ዛሬውኑ መገንባት ጀምር። ጉዞ ጀምረሃል። መዳረሻህም ሩቅ እንደሆነ ተገንዝበሃል። የሚያስከፍልህን ዋጋ የሚጠበቅብህን መስዋዕትነትም በሚገባ ተረድተሃል። የዘወትር ሐሳብህ ካሁን የምትጨብጠው መዳረሻህ ነው። ነገር ግን አንድ ነገር ጎድሎሃል። ልትጨብጠው የምትፈልገው ምኞቴና ህልሜ የምትለው ነገር ግልጽነት ያንሰዋል። በቀላሉ የምትረዳውና የኋላ ደጀን ያለው ጠንካራ መሰረት ላይ የተገነባ አይደለም። ወራጅ ውሃ ቢመጣ እንደሚወስደው አሸዋ አንድ ፈታኝ ክስተት ቢገጥም ጥለኸው ትሄዳለህ። ችግሮች ከየአቅጣጫው ቢመጡ ሳታንገራገር ትሽረዋለህ፣ ጀርባህንም ትሰጠዋለህ። የትም ለመሄድ ተነሳ። የምትሄድበት ስፍራ ግልጽነት እጅግ ወሳኝ ነው። ማንንም ለማግባት ወስን። የምታገባትን ሴት ጠንቅቀ ማወቅ ይኖርብሃል። ከማንም ጋር ስራ ጀምር። ሰውየውን ግን በሚገባ ልክ ማንነቱን መረዳት ይጠበቅብሃል። አዎ ጀግናዬ፣ ግልጽ መዳረሻ ከጉዞ በፊት መቀመጥ ይኖርበታል። ብሩህ ነገ ዛሬ የሚጠነሰስ ነው። የነገ መዳረሻ ዛሬ በግልጽ ሊታወቅ የሚገባ ነው። በጭፍን የተጀመረ ጉዞ ማብቂያው ገደል ነው። ሳያነብ የሚፈርም ሰውና መሄጃውን ሳይረዳ የሚጓዝ ሰው አንድ ናቸው። ሁለቱም የሚያሳስባቸው የአሁን ተግባራቸው እንጂ ተግባራቸው አስከትሎ የሚመጣው ነገር አይደለም። ሁሌም ቢሆን ተግባር ካለ ውጤት አለ። ምናልባት ውጤቱ ይዘገይ ይሆናል እንጂ በፍጹም የሚቀር ነገር ግን አይደለም። መልካም ዘር ፍሬውም መልካም ይሆናል። ነገር ግን የሚያልፍበት መንገድ፣ የሚሰጠው እንክብካቤ፣ ትኩረትና የአየር ንብረትም ወሳኝ ነው። ያንተም ውጤት ያምር ዘንድ ጉዞ በብርታት በጥንካሬና በግልጽ መዳረሻ ሊታገዝ ይገባል። አዋቂ ሁሉ ጠቢብ እንዳልሆነ ሁሉ የሚጓዝ ሁሉም ከመዳረሻው ላይ ደርስ ይችላል። አዎ
በግልጽነት ግልጹን መንገድ ተከተል። መዳረሻህን በጥልቀት ወቀው። የምትወዳጀውን ሰው ማንነት ለመረዳት ሞክር። በቅርብህ ያሉ ሰዎችን በሚገባ መርምራቸው። በግልጽ አረዳድ የሚደርስብህን አደጋ ትቀንሳለህ። ዝግጁነትህን ትጨምራለህ። ጥንካሬህን ታጎለብታለህ። የምትጀምረው ለማቆም አይደለም። ግንኙነት ውስጥ የምትገባው ለጨዋታ አይደለም። የጋራ ሥራ የምትጀምረው ለኪሳራ አይደለምና ከየትኛውም እርምጃ በፊት የት እንደሚያደርስ በግልጽ ወቀው። ምን እንደሚያስከፍልህና ምን እንደሚያሳጣ ጭምር በሚገባ ተረዳ። ከመጓዝህ በላይ አቅጣጫህ ላይ ተጠንቀቅ። መዳረሻህን ግልጽ አድርግ። ተገቢውን ትኩረትም ስጠው። ለማን ማንነትህን አሳልፈ መስጠት እንዳለብህ ወቅ። ለምን እስከ መጨረሻው እንደምትፋለም ተገንዘብ። እንዴት ከመስዋዕትነትህ በኋላ ለድል እንደምትበቃ አስቀድመ መርምር። ትግል ለምንድን ነው? ለማን ነው? ከመስዋዕትነትህ ጀርባ ያለውስ ትልቁ ምክንያት ምንድን ነው? በሰዎች ዘንድ ተወዳጅነትን ማግኘት፣ ራስን ብቁ አድርጎ የተሻለ ስፍራ መገኘት፣ ስኬትን ለሌሎች ማጋራት፣ ትክክለኛው ማንነት ማሳየት። ምክንያትህ ምንም ቢሆን ኋላ ለማይቆጭ ነገር መታገልህን እርግጠኛ ሁን። ስንት ዋጋ የከፈልንላቸው ሰዎች እንደ ቀልድ ጥለውን ሲሄዱ አይተናል። የተመቸንን ስፍራ ትተን የጀመርነው የግል ሥራ አክስሮ አንገት ሲያስደፋን ተመልክተናል። ከወዳጅ ዘመድ የተለየንለት ሰው ብቻችንን ጥሎን የሄደበት አጋጣሚ አይረሳንም። አዎ ተግናዬ፣ መስዋዕትነትህን ምረጥ። በእርግጥ ይህ ሰው የኔ ውድ ጊዜና ውድ ስሜት ይገባዋልን? የእውነት ሁሉን ትቼ ቀንና ሌሊት የምለፋለት ነገር ትርጉም የሚሰጠኝ ነውን? የምርም ዛሬ በሰዎች እየተተቸውና እየተሰደብኩ የምፈጽመው ተግባር ከሕይወት ዓላማዬ ጋር ይገናኛልን? በእርግጥ ከቤተሰብ ርቄ ባዕድ አገር ዕድሜን የምፈጅበት ጉዳይ ዋጋ ያለው ነገር ነውን ብለህ ራስህን ጠይቅ። ከእያንዳንዱ ጥያቄ ጀርባ አሳማኝ መልስ ጠብቅ። የሰው ልጅ በቅጡ ላልተረዳው አጀንዳ ጊዜውን፣ ንብረቱን ወይም ስሜቱን አይደለም ሕይወቱን እንኳን ሲሰዋ ቆይቷል። የትግልህን ምክንያት ካላወቅ ባትታገል ይሻልሃል። ለምን እንደምትለፋ ግንዛቤው ከሌለ እንዲሁ ቁጭ ብለህ በቂ ምክንያት ብትፈልግ ይጠቅምሃል። አዎ ሕይወት አጭር ነች። ማንም በፈለገው አጀንዳ እየነዳን የምናባክናት አይደለችም። እግዚአብሔር ሰውን የፈጠረበት ምክንያት አለው። አንድም በተሰጠው መክሊት ፍሬን አፍርቶ ለሌላው እንዲተርፍ፣ ሌላም ስሙን ቀድሶ ክብሩን እንዲወርስ። እያንዳንዱ ሰው ዕዳ አለበት። ላጠፋው ጥፋት፣ ለበደለው በደል፣ ላስለቀሰው እንባ፣ ለተሳደበው፣ ሰውን ላሸማቀቀው፣ ባጭሩ ላስቀረው ለእያንዳንዱ መጥፎ ተግባሩ ክፍያውን ይቀበላል። እናም ሁለቴ ዋጋ ከመክፈል ራስህን ጠብቅ። ውዱን የሰው ልጅ ለመበደል መስዋዕትነት ባለመክፈል ከዳግም ቅጣት ራስህን አድን። ዛሬህን ነገ ስታስበው የማይቆጭ ውድ ነገር ላይ አሳልፈው። ከእያንዳንዶቹ ተግባሮች ጀርባ ምክንያት ሲኖር ሕይወትህ በሙሉ ትርጉም እንደሚኖረው ተገንዘብ። በሰውነት ባህሪያችን ውስጥ ለየት ብሎ መታየት ወይም ቢንግ ኦድ ያስፈራናል። ነገር ግን ብንፈራውም እውነታው ሁላችንም የተለያየን ሰዎች መሆናችን ነው። ከሚታየው ተክለቁመናችን ጀምሮ እስከ ረቂቁ ውስጣዊ አስተሳሰባችን በጣም እንለያያለን። ሰው ሊመስልም ሊሆንም የሚችለው ራሱን ብቻ ነው። ይህ ሰውም በምድር ላይ እርሱን የሆነ ሰው ቢፈልግ ሊያገኝ አይችልም። ይህን ያክል የተለያየን ሰዎች ሆነን ተግባራችን አንድ መሆኑ ግን ያስገርማል። ወደ ነፈሰበት እነፍሳለን። ትክክል ይሁን ስህተት ጉዳያችን አይደለም። አብዛኛው ሰው የሚያደርገውን ለማድረግ ጊዜ አይፈጅብንም። በአብዛኞች ውስጥ ተውጠናል። ፍላጎታችን በእነርሱ ተገድበዋል። ሲጠቀሙበት ባናይም ያለ ምክንያት እንዳልጀመሩት እናምናለን።
ባይጠቅመንም አብረን እንጓዛለን። ከእነርሱም ውስጥ አንደኛው እንሆናለን። አዎ ጀግናዬ፣ ተቃራኒውን ተመልከት። አብዛኛው ሰው ከሚያዘወትረው ተላቀቅ። አብዛኛው ሰው ከተጠመደበት ነገር ተፋታ። የአብዛኛው ልማድ ከሆነው የተለየ ልማድ ፍጠር። ልዩ ሆነ ሳለ ያመንክበትን የወደድከውን የተለየ መልካም ነገር ማድረግ ስለምን ያስፈራሃል? የራስህን መንገድ ተከተል። አንተነትህ ልዩ እንዳደረገ አንተም የተለየውን ሰዎች የማይመርጡትን ድንቅ ጎዳና ምረጥ። ብዙ ሰው ምን ያደርጋል? ከአልጋው ከመነሳቱ በፊት ትራሱ ስር ያስቀምጠውን ስልክ እንደ ጸሎት መጽሐፍ አስቀድሞ ይመለከታል። በሰላም ያሳደረው ስልኩ እስኪመስል አምላኩን ማመስገኑን ረስቶ በዓለም ጫጫታ ቀኑን ይጀምራል። ይህን ጫጫታ ቀኑን ሙሉ እንደሚደርስበት ይዘነጋዋል። ከዛም ወሳኝ የሆነውን ቁርስ እንደ ነገሩ እየተጣደፈ በልቶ በችኮላ ወደ ሥራ ይሄዳል። ሲደርስ ወይ ይረፍዳል ወይ ሳይረጋጋ ሥራውን ይሠራል። ከአብዛኛው ሰው በማያንስ ሁኔታ ሥራውን ይሠራል። በየመሃሉ የሶሻል ሚዲያ ጥማቱን እያስታገሰ ቀኑን ሙሉ ሰርቶ ይገባል። አምሽቶ ይተኛል። ጠዋት በጊዜ ለመንቃት ይቸገራል። የቀን ድርጊቶቹን እርሱ ሳይሆን ቀናቱ ይወስኑታል። እቅድ የለውም። ወደፊቱን ለማስተካከል ከማሰብ ውጪ ምንም ሲያደርግ አይታይም። አዎ፣ አንተ ግን በጎን የሚጠቅምህን መልካሙን የዚህን ተቃራኒ ተመልከት። በፍጹም የማትደራደርባቸውን ነገሮች አስቀምጥ። በምስጋና በፍጹም አትደራደር። በዕቅድህ በፍጹም አትደራደር። በሕልምህ በዓላማህ በፍጹም አትደራደር። በቆራጥነትህ በአድራጊነትህ በጭራሽ አትደራደር። በምርጫ በጭራሽ አትደራደር። ለየት በማለትህ በፍጹም አትደራደር። አብዛኛው ሰው ከሚያየው በተቃራኒ ተመልከት። ከመንጋው ውጣ። የራስህ በአስተሳሰቡ የላቀ መንጋ ገንባ። በልዩነቱ የሚያፍር ሳይሆን የሚኮራ፣ መልካሙን ተቃራኒ መንገድ በመምረጡ የሚከስር ሳይሆን የሚያተርፍ መንጋ ፍጠር። በነዱህ የማትነዳው፣ ባሳዩ ሁሉ የማትጓዘው፣ የመረጡልህን የማትቀበለው፣ ሁሉን ለማጣራት የምትጥረው፣ የሚሆንህን ብቻ የምታደርገው፣ ባመንከው ልክ የምትከውነው፣ ለማንም ሳይሆን ለራስህ ብለህ ነው። ሰው ብትሰማውም ባትሰማውም በአንድ ትንሽ ጥፋት ስምህን ማጥፋቱ አይቀርም። ባደረግክለት ትልቅ ነገር ከማመስገን ይልቅም በከለከልከው ትንሽ ነገር መስደብና መንቀፍ ይቀለዋል። ይሉኝታ ከፈቀድክለት መጫወቻ ሲያደርግ ትመለከታለህ። በሰው ሐሳብ መነዳት ከጀመርክ ንፋስ ወደ ፈለገው እንደሚወስዳት ቅጠል ማረፊያ አጥተህ ትቀራለህ። የምታውቀውን ታውቃለህና እኔ ያውቅልሃለሁ ስትባል ምኑን እስከምን ብለህ መጠየቁን ወቅበት። ሁሉን ሰሚ፣ የተባልከውን ሁሉ አድራጊ፣ የተነገረውን ሁሉ አማኝ፣ የተላከውን ሁሉ አድራሽ ከሆንክ በፍጹም ራስህን ሆነ ሰዎችን መጥቀም አትችልም። አዎ ጀግናዬ፣ እምቢታ ለራስህ ነው። ማንንም የማትሰማው፣ ይሉኝታን የምትጋፈጠው፣ በሰዎች መመራትን የምታቆመው፣ ያልተመቸህን አልተመቸኝም፣ ያልወደድከውን አልወደድኩትም የምትለው ሌላ ለማንም ሳይሆን ለራስህና ለራስህ ብቻ ነው። ማንም የፈለገውን ስም ሊሰጥህ ይችላል። ያ ስም ግን እሺ ብለህ ብትከተለውም አንድ ቀን አይቀርልህም። ማንኛውም ሰው በራሱ ዓለም የፈለገውን የማሰብ የፈለገውን የመናገርና የማድረግ መብት አለው። አንዳንዴም ከዚህ መብት በላይ የሰዎችን መብት እስከ መጋፋት ሊደርስ ይችላል። ይህ ደግሞ ሰውኛ ባህሪ ነውና በአንተ ላይ ብቻ ሳይሆን በብዙዎች ላይ ይደርሳል። ካሰመርከው ቀይ መስመር አልፎ የሚመጣ ማንኛውም ሰው ጎጂ ተግባር እንዳይፈጽምብህ የመከላከል ኃላፊነት አለብህ።
አዎ፣ ለራስህ ደህንነት ዘብ የምትቆመው አንተ ነህ። ማንም እንደፈለገው ተጫውቶብህ ቢሄድ ጥፋተኛው ሰውየው ሳይሆን ራስህን ማስከበር ያቃተ አንተ ነህ። ለራስህ የምትሰጠው ክብር ወይ ያስከብርሃል ወይ ያዋርድሃል። ሁሉም ቦታ እየተገኘ በተባልከው ሁሉ እየተስማማ ምንም ነገር ብቻህን ማድረግ እያቃተ ለትንሹም ለትልቁም ሰው ማስከተል ለምዶብህ እንዴትም ራስህን ልታስከብር አትችልም። ሰዎች እንዲወዱ እንዲያከብሩህና እንዲያዝኑልህ የተጠየቀውን ሁሉ እሺ ማለት አይጠበቅብህም። ስርስራቸው መሮጥና ማሽቃበጥ አይኖርብህም። ለማይጠቅምህና ለማይመለከትህ ነገር እምቢ በማለት ለራስህ ክብር ስጥ። ስላልተመቸህ ነገር በግልጽ በመናገር ለሁኔታው መስተካከል የራስህን ድርሻ ተወጣ። ሁን የተባልከውን ሳይሆን መሆን የሚገባህን ሆነ ተገኝ። ዓለም ያስተማረን አንድ ነገር አለ። ለምንጠየቀው ነገር በሙሉ እሺ የማንል፣ በተባለው ሁሉ የማንስማማ፣ ሰው በመረጠልን የማንጓዝ፣ የራሳችን አቋም ያለን፣ ራሳችንን መሆን ከፈለግን፣ ከሰው በላይ ራሳችንን ማስቀደም ከጀመርን መጥፎ ሰዎች ነን። ማንም ሰው ጥሩ ለመሆን የግድ በተባለው ነገር በሙሉ መስማማት አለበት። በሰዎች ለመወደድ ሁሌም ለእነርሱ እንደ ባሪያ መታዘዝ፣ ማገልገል አለበት። እሺ ማለትን እንደ ግዴታ መቀበል ይኖርበታል። ነገር ግን ይህ አስተምህሮ ምን ያህል አዋጭ ነው ብላችሁ ታስባላችሁ? ምን ያህል ርቀትስ የሚያስኬድ ይመስላችኋል? መልካምነታችን የግድ ሰዎችን በምንጠቅመው ልክ መመዘን አለበትን? በራሱ የተበሳጨ ሰዎችን ለማስደሰት የሚጥር ሰው እንዴት ጥሩ ሰው ሊባል ይችላል? ዓለም የሚጠቅማትን ታስተምራለች። ማንም ብቻውን መቆም እንዲችል አታበረታታም። ማንም አቋም እንዲኖረው የራሱን ዓላማ እንዲያሳካ አትፈልግም። ነገር ግን መልካምነት የሚጀምረው ከሌላ ከማንም ሳይሆን ከራስ ነው። አዎ ጀግናዬ፣ ጥሩ ሰው ነህ። ሰዎችን እምቢ ብለህ ራስህን እሺ ስላልክ ጥሩ ሰውነትህ አይቀየርም። በራስህ መንገድ ብትጓዝ፣ የራስህ አቋም ቢኖርህ፣ ራስህን ብታስቀድም፣ ከማንም በላይ ራስህን ብትወድ፣ ለራስህ ክብር ቢኖርህ፣ መልካምነትህን ቢጨምረው እንጂ በፍጹም ሊያጎድለው አይችልም። ለራሱ ጥሩ ያልሆነ ሰው ለሌላም ጥሩ መሆን ቢፈልግ እንኳን ከልቡ ሳይሆን እያስመሰለ ነው። አንዳች የምታተርፈው ነገር ሳይኖርህ እንዲሁ ሳታምንበት በይሉኝታ ተገዝተህ እሺ በማለትህ ለጊዜው ለሰዎች ጥሩ ሰው እንደሆንክ ይሰማ ይሆናል። ወደ ራስህ ስትመለስ ግን ወቀሳውን ትጀምራለህ። በራስህ ታዝናለህ። በስራህ ትጸጸታለህ። ምን ያህል ራስህን እንደበደልክ ይገባሃል። እሺታ ወጥመድ ነው። ያስርሃል፣ ቆልፎ ይይዝሃል። ዓላማህን እንዳታሳካ፣ የፈለግከውን እንዳታደርግ፣ ራስህን እምቢ እንድትል ያደርግሃል። ሁሉንም ነገር እሺ በማለት ከምታገኘው የምታጣው ነገር በጣም ብዙ ነው። አዎ፣ እምቢታ ምርጫ እንጂ ግዴታ አይደለም። እምቢ የምትለው የጠየቀህን ሰው ለማስቀየም ወይም የተፈጠረልህን አማራጭ ጠልታ አይደለም። እምቢ የምትለው ራስህን ለመጠበቅ ነው። እምቢ የምትለው ራስህን ሙሉ ለሙሉ ለዓላማህ ለመስጠት ነው። ለጊዜው የሚያስጎመጅ ደሞዝ ያላቸውን ስራዎች ልታገኝ ትችላለህ። ነገር ግን ለዓላማህ ብለህ እምቢ ብትላቸው አንተ የነዛን አጓጊ ደሞዞች ተቀባይ ከመሆን ወደ ከፋይነት የማትቀየርበት ምክንያት አይኖርም። ለሰው ጥሩ መሆን መልካም ነው። ራስን እያስጨነቁ ጥሩነት ግን የለም። ከምንም ከማንም በፊት ምን ማስቀደም እንዳለብህ ካላወቅ፣ ለምን እሺ ማለት ማንን እምቢ ማለት እንዳለብህ ካላወቅ፣ የምትፈልገውን ህይወት የመኖር ዕድልህ በጣም ጠባብ ነው። ለሰዎች ጥሩ ሆነ ከመታየት በፊት ለራስህ ጥሩ ሁን። ሰዎች እንዲወዱ ከመጠበቅ በፊት ራስህን ውደድ።
ብዙ ውድ የተባሉ ነገሮችን የምትገፋለት፣ ብዙ ሰዎችን የምታስቀይምለት፣ በልበ ሙሉነት ዋጋ የምትከፍልለት ራስን የማሳደግ ዓላማ እንዳለ አስታውስ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።